ዛሬ የምነግርህ እውነት ምናልባት ሊያስደነግጥህ ይችላል። ነገር ግን ደግሞ ሕይወትህን ወደ አምላካዊ በረከት እንደሚያስገባው ምንም ጥርጥር የለኝም። ብዙዎቻችን ሌሊትና ቀን አምላኬ ሆይ ባርከኝ፣ የድህነትን ቀንበር ስበርልኝ ብለን እንጸልያለን። ነገር ግን እግዚአብሔር በረከቱን በደጃፋችን ቢያኖርልንም እኛ ግን በገዛ እጃችን በረከቱን የምናባረርባቸው አደገኛ ልምምዶች እንዳሉን አናስተውልም። በየቀኑ የምናደርጋቸው ትናንሽ የሚመስሉ ነገር ግን መርዛማ የሆኑ ልምምዶች ከኪሳችን በላይ ማንነታችንን እያደህዩት ይገኛሉ። ዛሬ የምንነጋገረው ስለ ገንዘብ እጥረት ብቻ አይደለም፣ በረከትን ስለሚከለክሉ የነፍስና የሥጋ ደዌዎች ነው። ቶሎ ካልተነቃባቸው በጊዜ ሂደት ሕይወትን ምስቅልቅል የሚያደርጉ 7 አደገኛ ልምምዶችን አብረን ወደ መመርመር በጥልቀት እንግባ። ይህ ተወዳጅ ቪዲዮ ለብዙዎች እንዲደርስና እንዲጠቀሙበት ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛ፣ ለነገ የማስተላለፍ በሽታ። የመጀመሪያውና ዋነኛው የድህነት ምንጭ ነገ እሰራዋለሁ የሚል ሰንካላ ምክንያት ነው። ቅዱስ መጽሐፍ ታካሽ ሰው በመንገድ ላይ አንበሳ አለ ይላል በማለት የሰነፍን ምክንያት ይነግረናል። ነገ የማለት ልምምድ ሰይጣን ስኬታችንን የሚሰረቅበት ትልቁ መሳሪያው ነው። ዛሬ መጀመር ያለብህን ንግድ፣ ዛሬ መያዝ ያለብህን ቁጠባ፣ ዛሬ ማከናወን ያለብህን መንፈሳዊ ተግባር ወደ ነገ ስታስተላልፍ በረከትህንም አብረህ እያስተላለፍክ መሆንህን አትዘንጋ። በስነ ልቦናው ዓለም ይህ ፕሮክራስቲኔሽን ይባላል። ይህ ልምምድ አእምሮ ሁል ጊዜ በጭንቀት እንዲወጠር ያደርጋል። ፕሮፌሽናል አማካሪዎች እንደሚሉት አንድን ሥራ በጀመርክበት ቅጽበት ግማሽ ስኬቱን ተቆጣጥረሃል። ስለዚህ ዛሬውኑ ተነሳ። ነገ የተባለ ቀን የለም፣ ያለን አሁን ብቻ ነው። በረከት የሚመጣው አሁን ለሚተጉ እንጂ ለነገ ቀጠሮ ኃላፊዎች አይደለም። ሁለተኛ፣ ያለ አቅም መኖር ወይም የዩሊን ኑሮ። ሁለተኛውና ብዙ ኢትዮጵያውያንን ወደ ድህነት አዘቅት የሚከተል ልምምድ ሰው ምን ይለኛል የሚል ስሜት ያለ አቅም መኖር ነው። ጎረቤትህ የገዛውን ለመግዛት፣ ጓደኛህ የለበሰውን ለመልበስ ስትል በብድርና ባልተገባ ወጪ ውስጥ የምትዘፈቅ ከሆነ የድህነትን መንገድ በገዛ ፍቃድህ እየመረጥክ ነው። በረከት ማለት ባለን ነገር መርካትና ማምሰግ ነው። እግዚአብሔር በረከት ታበልጽጋለች፣ ሐዘንንም ከእርሷ ጋር አይጨምርም ይላል መጽሐፈ ምሳሌ። የሌለህን ለማሳየት የምታወጣው እያንዳንዱ ሳንቲም ለወደፊት ስኬትህ የምታወጣውን መሰረት እየናድክበት ነው መሆኑን እወቅ። እውነተኛ ብልጽግና ያለው በሚታይ ቁሳቁስ ሳይሆን በውስጡ ሰላምና በተረጋጋ የኢኮኖሚ መሰረት ላይ ነው። አቅምህን አውቀህ ዛሬ የምትቆጥባት እያንዳንዷ ሳንቲም ለነገው በረከትህ ዘር መሆኑን አትዘንጋ። ሶስተኛ፣ የምሬትና የማማረር መንፈስ። ባፋችን የምናወጣቸው ቃላትን የሕይወታችንን አቅጣጫ ይወስናሉ። አይሳካልኝም፣ እኔ ደሃ ነኝ፣ አገሪቱ ተበላሽታለች፣ ምንም ተስፋ የለም የሚሉ ቃላትን የድህነት ድግምቶች ናቸው። እግዚአብሔር አምላክ እስራኤላውያንን በምድረ በዳ ለ40 ዓመታት የቀጣቸው ስላማረሩ ነበር። ማማረር በረከትን ያርቃል። በሳይንሳዊው መንገድ ስናየው አፍራሽ አስተሳሰብ ወይም ኔጌቲቭ ቲንኪንግ አእምሮአችን አዳዲስ እድሎችን እንዳያይ ይጋርዳል። አንተ ሁል ጊዜ ስለ ችግሩ ብቻ የምታወራ ከሆነ መፍትሄው ከፊትህ ቢቆም እንኳን አታየውም። በረከት የሚመጣው ለአመስጋኝ ልብ ነው። ባለህ ነገር ላይ አመስግን፣ ያኔ የሌለህ ነገር እንዲጨመርልህ በር ትከፍታለህ። አመስግኑ የሚለው ትእዛዝ ለፈጣሪ አምላክነት ብቻ ሳይሆን ለአንተም የስኬት ቁልፍ ነው። አራተኛ፣ መጥፎ ባልንጀራነት ወይም የተላላፊው ድህነት። አባቶቻችን ከመጥፎ ባልንጀራ ከክፉ አውሬ መጋተም ይሻላል ይላሉ። የምትውልባቸው ሰዎች የአንተን ማንነት ይወስናሉ። ሁልጊዜ ስለ ውድቀት ወሬ፣ ስለ ፖለቲካ ትችት፣ ስለ ሰው ክፋትና ስለ መዝናኛ ብቻ የሚያወሩ ጓደኞች ካሉህ አንተም ዕጣ ፈንታ ከነሱ የተለየ አይሆንም። ድህነት ተላላፊ በሽታ ነው የሚባለው እንዲሁ እንዳይመስልህ። አመለካከታቸው በድህነት የታሰሩ፣ እድገትን የማይመኙ ሰነፍ ሰዎችን የምትቀርብ ከሆነ ሳታውቀው የነሱን መርዘኛ አስተሳሰብ ትጋራለህ። ፕሮፌሽናል የንግድ ባለሙያዎች የአምስቱ ቅርብ ጓደኞችህ አማካይ ውጤት ነህ ይላሉ። ስለዚህ ራህን መርምር። በረከትን የሚመኙ የሚተጉና እግዚአብሔርን የሚፈሩ ሰዎችን ተጠጋ። ብረት ብረትን እንደሚስለው ብልህ ሰው ብልህ ባልንጀራውን ይስላል። አምስተኛ፣ ዕውቀትን መናቅ ወይም የአእምሮ ድህነት። ጠቢቡ ሰለሞን በመጽሐፈ ምሳሌ ጥበብንና ተግሣጽን የሚነቁ ሰነፎች ናቸው ይላል። ብዙ ሰው ሥራ የለም ብሎ ይማረራል። ነገር ግን ዕውቀት ወይም የሙያ ክህሎት አለኝ ወይ ብሎ ራሱን አይጠይቅም። ዛሬ ባለንበት ዓለም ትልቁ ሀብት ዕውቀት ነው።
ማንበብን፣ አዳዲስ ክህሎቶችን መማርና ራስን ማሳደግን ችላ የምትል ከሆነ በረከት ከቤትህ ቢመጣ እንኳን አያገኝህም። ለተለያዩ ቪዲዮዎችና ማህበራዊ ሚዲያዎች የምታጠፋውን ሰዓት የተወሰነውን ለቁም ነገር ብታውለው ኖሮ ዛሬ ያለህበት ደረጃ ላይ አትገኝም ነበር። ዕውቀት ለበረከት መያዣ ቅርጫት ነው። ቅርጫትህ ትንሽ ከሆነ ብዙ በረከት ሊይዝልህ አይችልም። ስለዚህ አእምሮህን በምንባብ በጸሎት እና በትምህርት አሳድግ። እግዚአብሔር ጥበብን ለሚሹ ሁሉ በልግስና ይጨምርላቸዋልና። ስድስተኛ፣ ሥርዓት አልበኝነትና ዕቅድ ማጣት። አምላካችን እግዚአብሔር የሥርዓት አምላክ ነው። ፍጥረታትን ሁሉ በሥርዓትና በስፍራቸው ፈጥሯቸዋል። አንተ ግን ሕይወትህ ባለ ዕቅድ የሚመራ ከሆነ እንዴት በረከትን ትጠብቃለህ? ነገ ምን እንደምትሰራ፣ በወር ምን ያህል ወጪና ገቢ እንዳለህ የማታውቅ ከሆነ መርከብህ ባለመሪ በባህር ላይ እየተንሰራፈች ነው ማለት ነው። ስለዚህ ወጪ ገቢህን በጥንቃቄ ተቆጣጠር። ድህነት የሚመጣው ከገንዘብ ማነስ ብቻ ሳይሆን ካለ ሥርዓት መኖር ጭምር ነው። ጊዜህንና ሀብትህን በሥርዓት ካልመራህ ሰይጣን በግርግር ውስጥ በረከትህን ይሰርቃል፣ ለሰላቢ ሲሳይ ትሆናለህ። በየቀኑ የምትሰራቸውን ተግባራት በዝርዝር አስቀምጥ። ለጸሎትህ፣ ለሥራህ፣ ለቤተሰብህና ለዕረፍትህ የሚሆን የተወሰነ ሰዓት ይኑርህ። ሥርዓት ባለበት ቦታ ሁሉ መለኮታዊ በረከት ይፈሳል። ሰባተኛ፣ ስስትና በረከትን አለማካፈል። ይህ ነጥብ ለብዙዎች ግራ ሊገባ ይችላል። እንዴት ካለኝ ላይ ስስት ሀብታም እሆናለሁ ብለህ ትጠይቅ ይሆናል። ነገር ግን መንፈሳዊው ሕግ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ስስት ልብን ያጠባል። በረከት የሚመጣው እንደ ወንዝ ለሚፈስ እንጂ እንደ ቆመ ውሃ ለሚበሰበስ ሕይወት አይደለም። አስራት በኩራትን አለማውጣት፣ ለተቸገረ አለመራራት እና ለኔ ብቻ ማለት የድህነት ሁሉ ጥንስስ ነው። የጨበጥከው እጅ አዲስ በረከትን ሊቀበል አይችልም። ስትሰጥ እግዚአብሔር በረከቱን ይጨምርልሃል። ይህ በዓለማዊው ሕግ የመልሶ መስጠት መርደ ይባላል። በሰጠህ ቁጥር አእምሮህ እኔ ትርፍ አለኝ የሚል መልእክት ለውስጥህ ይሰጣል። ይህም ለተጨማሪ ስኬት በራስ መተማመንን ይፈጥርልሃል። ተወዳጆች፣ ድህነት ከእግዚአብሔር የተሰጠ ዕጣ ፈንታ ሳይሆን የብዙ መጥፎ ልምምዶች ድምር ውጤት ነው። ዛሬ እነዚህን 7 አደገኛ ልምምዶች ከሕይወትህ ለማስወገድ ወስን። ነገ ማለትን አቁም። እንደ አቅምህ ኖር። አዎናዊ ሁን። ጓደኞችህን መርምር። ዕውቀትን ፈልግ። በሥርዓት ተመላለስ። እንዲሁም መስጠትን ልመድ። እነዚህን ስታደርግ በረከተ ሥጋም በረከተ ነፍስም በቤትህ ይሞላል። እግዚአብሔር አምላክ በሥራችን ሁሉ በረከቱን እንዲያፈስልን ከድህነት መንፈስም እንዲያላቅቀን ቅዱስ ፍቃዱ ይሁንልን። ይህን መልእክት ለወንድም እህቶች በማጋራት የሕይወት ለውጥ ምክንያት እንድትሆን እንጋብዝሃለን። ልዑል እግዚአብሔር ሆይ ለበረከት እንጂ ለርግማን፣ ለትርፍ እንጂ ለኪሳራ አልፈጠርከንምና በቸርነትህ ጎብኘን። በስንፍናና ባለማወቅ ያባከነነውን ዘመናችንን በበረከትህ ካስልን። ከድህነት መንፈስ፣ ካልተገባ ፍላጎትና ከማማረር በሽታ ነፍሳችንን አድናት። እጆቻችንን ለሥራ፣ ልባችንን ለምስጋና፣ አፋችንን ለበረከት አዘጋጅልን። በምንሠራው ሥራ ሁሉ በረከትህን አፍስስብን። በቤታችን ሰላምን፣ በኪሳችን በረከትን፣ በልባችን ደስታን ስጠን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።